ያላችሁ ገንዘብ አነስተኛ ነው፣ ነገር ግን ያገለገለ መኪና መግዛት አትፈልጉም። ደግሞ ምን እያልከን ነው እንዳላችሁኝ አልጠራጠርም። አዎ ያላችሁ ገንዘብ አነስተኛ ነው ወይም ትንሽ ነው፣ ነገር ግን ያገለገለ መኪና መግዛት አትፈልጉም። እስኪ እንዲህ አይነት ሲቹዌሽን ውስጥ ያላችሁ እጃችሁን አውጡ። እውነት ነው፣ እንዲህ አይነት ሁኔታዎች ይፈጠራሉ። ያገለገለ መኪና መግዛት አበሳው ብዙ ነው። ኢንሹራንስ አለ፣ ስም ማዘዋወር አለ፣ ጥገና አለ፣ ወዘተ ወዘተ። በጣም ብዙ አዝግ ነገሮች በስሩ አሉበት። የእውነት ያላችሁ ገንዘብ አነስተኛ ሆኖ ያገለገለ መኪና መግዛት አትፈልጉምን? እናም ይህንን ሁኔታ ማለትም ያገለገለ መኪና መግዛቱን ካልፈለጋችሁት ዛሬ አዲስ ነገር ለእናንተ ይዤላችሁ መጥቻለሁ። ለዛውም አሜሪካን ጨምሮ ዘሊስት የሚባለውን ርካሽ መኪና አስተዋውቃችኋለሁ። የሚገርመው ነገር ግን መኪናው በጣም ርካሽ ሆኖ ሳለ ኢትዮጵያ ውስጥ በብዛት አናየውም። ለምን ይሆን? ሚትሱቢሺ ሚራጅ ሃችባክ። ሰላም የተከበራችሁ የቻናሌ ቤተሰቦች እንደምን ሰነበታችሁ? እኔ ጆርናሊስት ጎሳ ነኝ። ዛሬም እንደተለመደው ስለ መኪኖች ልናወራና ልናወጋ እዚህ ተገናኝተናል። ይህንን ፕሮግራም ስትከታተሉ ከናንተ የሚጠበቀው ነገር ላይክ እና ሰብስክራይብ ማድረግ ብቻ ነው። በፍቅር ነው የምጠይቃችሁ። ስለ መኪና አዳዲስ ነገሮችን ማወቅ የምትፈልጉ ከሆነ ላይክ፣ ሰብስክራይብ አድርጉ። በእርግጥም መኪናው በአሜሪካ ካሉ መኪኖች በጣም ዝቅተኛ ኤችፒ ማለትም ሆርስ ፓወር ያለው መኪና ነው። ነገር ግን እናንተን ከቦታ ቦታ ይዞ ለመንቀሳቀስ ከበቂ በላይ ነው። መቼስ ፎርሙላ 1 ሄዳችሁ አትወዳደሩበትም፣ ለሥራ ስለሆነ አትቀናጡበትም። ስለዚህ መኪናው ሴፍቲ ይኑረው እንጂ ከቦታ ቦታ እናንተን ለማንቀሳቀስ ከበቂ በላይ ነው። ይህንኑ መኪና በኮምፓክት ሴዳን ከፈለጋችሁትም ታገኙታላችሁ። ሚትሱቢሺ ሚራጅ G4 አሜሪካን ጨምሮ በተለያዩ ዓለማት ይገኛል። አሜሪካን ርካሽ መኪና ፈልጎ ማግኘት በጣም አዳጋች ነገር ነው። ምናልባትም በብቸኝነት ይህ መኪና ይመስለኛል የርካሹን ዘርፍ የተቆጣጠረው። ማለትም አቅም የሌላቸው ሰዎች እንዲሁም ዩዝድ መኪና መግዛት የማይፈልጉ አዲስ መኪና የሚፈልጉ ሰዎች ይህንን መኪና ነው የሚገዙት። በአሜሪካ ያገለገለ ካልሆነ አዲስ ሆኖ ርካሽ መኪና ማግኘት የሚቻል አይደለም፣ በጆርናሊስት ጎሳ ከመቻሉ ውጪ። ምክንያቱም የአሜሪካ ሴፍቲ ስታንዳርድ በጣም ርካሽ ለሆኑ መኪኖች ዳገት ነው። ብታምኑም ባታምኑም ይህ መኪና ርካሽ ይባል እንጂ 7 ኤርባጎች አሉት። ያስቃል አይደል? ኢትዮጵያ ውስጥ በጣም ርካሽ የሚባሉት መኪኖች ጭራሽ ኤርባግ ላይኖራቸውም ይችላል። ካላቸውም 1-2 ኤርባግ ካላቸው በቂ ነው። ይሄ በአሜሪካ በጣም ርካሽ ተብሎ 7 ኤርባግ ግዴታው ነው። ምክንያቱም የአሜሪካ ሴፍቲ ስታንዳርድ በጣም ከባድ ነው። ሴፍቲ ሬቲንጉን እንኳን ብንመለከት ከ5 3 አለው። በሀገራችን ያሉ ትላልቅ የምትሏቸው መኪኖች 1-2 ካላቸው ነው ሴፍቲ ሬቲንግ። ይህ መኪና ግን በጣም ርካሽ መኪና ሆኖ ሴፍቲ ሬቲንጉ 3-5 ነው። በሌላ መልኩ ደግሞ በተደረገ ጥናት በክራሽ ቴስትና በተለያዩ ቴስቶች ከ37-34.07 አግኝቷል። ስለዚህ ሴፍቲው በጣም ሃይ የሆነ መኪና ነው። ነገር ግን በጣም ርካሽ መኪና ነው። አንዳንዴ እንደዚህ አይነት መኪኖች አስፈላጊ ናቸው። መገለጥ የማይፈልጉ ሰዎች፣ መኪናን ለመጓጓዣነት ብቻ የሚጠቀሙ ሰዎች ብዙ ፊውቸር እና ፍጥነት ኤችፒ ስለማይፈልጉ እነዚህ መኪኖች ለነሱ በጣም ተመራጭ ናቸው። ኢትዮጵያ ውስጥም ስትመጣ ብዙ ሰው መኪና የሚገዛው ሰርቶ ለመለወጥ ስለሆነ እንደዚህ አይነት በጣም ሴፍቲ ያላቸው ነገር ግን በፊውቸር ደረጃ ወረድ ያሉ መኪኖች አሪፍ ይመስሉኛል። የቻይና መኪኖች ላይም የማነሳው ትልቁ ቅሬታ እዚህ ጋር ነው። ርካሽ መኪኖችን ስትመለከቷቸው የቻይና መኪና ሆነው ሌተስት የሚባሉት ፊውቸሮች ይካተቱላቸውና በሴፍቲ ደረጃ መሰረታዊ የምንላቸው ነገሮች ይቀነሳሉ። ለምሳሌ ኤርባግና መሰል ነገሮች የመኪናውን ዋጋ ዝቅ ለማድረግ ሴፍቲውን ነው ዝቅ የሚያደርጉት። ፊውቸር ደግሞ የኛን ህይወት አይታደግም። አሜሪካና ቻይና ትልቁ ልዩነታችን እዚህ ጋር ነው። እዛ ለሴፍቲ ትልቅ ትኩረት ይሰጣል፣ ቻይና ጋር ደግሞ ለፊውቸር ትልቅ ትኩረት ይሰጣል። እና ምን ልላችሁ ፈልጌ ነው፣ መኪና ለቅንጦት የማይፈልግ ሰው ከሌላ ሰው ጋር ካልተፎካከርኩ ብሎ የማይጨቃጨቅ ሰው ይህንን መኪና ይመርጧል ብዬ አስባለሁ። እኛም ምርጫችንን ማስተካከል አለብን። ለሴፍቲ ትልቅ ቦታ መስጠት አለብን። ያን ያክል ብዙ ፊውቸር ያላቸው መኪኖች በመግዛትና እነሱን በመንዳት ብንደሰትም ቅሉ በኋላ ላይ ለአደጋ ከተጋለጥን ግን ችግሩ የከፋ ነው የሚሆነው። በቀላሉ የአሜሪካ ፕሬዝዳንት መኪኖችን እኮ መመልከት ይቻላል። ካዲላክ ወይም ዘቢስት የሚባለው መኪና፣ ይህ መኪና የሚያወጣው $1.5 ሚሊዮን ነው። በእውነቱ እነዚህ ፕሬዝዳንቶች የ$1.5 ሚሊዮን መኪና ይገባቸዋል ብላችሁ ታስባላችሁ? በአሜሪካ ያሉ መለስተኛ ሀብታሞች እኮ የ$28 ሚሊዮን መኪና ይነዳሉ። ነገር ግን እነዚህ በጣም ፊውቸር ያላቸው መኪኖች ናቸው።
ካዲላክ ግን በጣም ሴፍቲ ያለው መኪና ነው። ስለዚህ ለሴፍቲ ያለን አመለካከት መቀየር አለበት ብዬ አስባለሁ። እናላችሁ በጣም ተገርም ያለው ይህ መኪና 7 ኤርባጎች ኖረውት በጣም በርካሽ የሚሸጥ መኪና ነው። ኢትዮጵያ እንደሚገቡት መኪኖች በአንድና በሁለት ኤርባግ አሜሪካ መኪና መሸጥ አይቻልም። ይልቁንስ እነዚህ መኪኖች ለምን በአሜሪካ እንደረከሱ ልንገራችሁ። አንደኛ መኪኖቹ ፊውቸር የላቸው። የተከበራችሁ የቻናሌ ቤተሰቦች ቅድም አሳምሬ እንደነገርኳችሁ መኪናው ዋጋው ሊቀንስ የቻለበት ትልቁ ነገር ፊውቸር የሚባሉትን ነገሮች አስወግደዋቸዋል። ምክንያቱም ለላይፍ ትልቅ ቅድሚያ ስለሚሰጥ መኪናው ርካሽ ከሆነ ዘንዳ ሴፍቲው ከሚወርድ ይልቅ ፊውቸሩ ቢወርድ ይሻላል የሚል አመለካከት አላቸው እንደ ሀገር። ስለዚህ መኪናው ምንም አይነት ፊውቸር የለውም ማለት ነው። በሁለተኛ ደረጃ ደግሞ አሁን ላይ የኤሌክትሪክ መኪኖችና የሃይብሪድ መኪኖች በአሜሪካም ሆነ በተለያዩ ቦታዎች ላይ በጣም ከፍተኛ ተጽዕኖ እየፈጠሩ ይገኛሉ። በዚህም ምክንያት መኪናው አሁን ላይ ከፍተኛ ርክሰት ውስጥ ይገኛል። በጣም በዝቅተኛ ዋጋ እየተሸጠ ነው። አሁን የጠቀስኩላችሁ ዋና ዋና የሚባሉት ምክንያቶች ናቸው። ስለዚህ መኪናውን በፍጥነት እጃችሁ ካላስገባችሁ ምናልባት ከተወሰነ ጊዜ በኋላ ይህ መኪና ከአሜሪካ ምድርም ሆነ ከተለያዩ ቦታዎች ላይ ሊጠፋ ይችላል ተብሎ ይታሰባል። ምናልባት ከጥቂት ዓመታት በኋላ በአሜሪካ ርካሹን መኪና ከገበያ ልታጡት ትችላላችሁ። ስለዚህ መፍጠን አሪፍ ነው። የተከበራችሁ የቻናሌ ቤተሰቦች አሁን ደግሞ የዚህን የሚትሱቢሺ ሚራጅ መኪና ስፔሲፊኬሽን በደንብ አድርጌ ልንገራችሁ። በመጀመሪያ ደረጃ ግን በሃችባክ እና በሴዳን አማራጭ መኖሩን ከወዲሁ መናገር ፈልጋለሁ። ይህ መኪና ከ2012 እንደ አውሮፓውያን አቆጣጠር እስከ 2024 ምርት ላይ ያለ ሲሆን በሴዳኑና በሃችባኩ የተለያየ ነው። ሃችባኩ ከ2012 የጀመረ ሲሆን እንግዲህ ሴዳኑ ደግሞ ከ2013 የጀመረ ነው። በአጠቃላይ ሁለቱም ግን እስከ 2024 ድረስ ምርታቸው ቀጥሏል። አሁንም እየተመረቱ ያሉ መኪኖች ናቸው። ሌላኛው ደግሞ አሴምብል የሚደረጉበት ቦታ ነው። የመጀመሪያው ታይላንድ ነው። በታይላንድ ይገጣጠማል። ሌላኛው ፊሊፒንስ ነው። በፊሊፒንስም እንደዛው ይገጣጠማል ማለት ነው። ክላሱን ስንመለከት ሁለት አይነት ክላስ ሊኖረው ይችላል። ሰብ ኮምፓክት ካር የሚባል እንግዲህ ሌቭል አለው ማለት ነው። ሌላኛው ደግሞ ሱፐር ሚኒ የሚባል ክላስ አለው ይህ መኪና። ሌላኛው ቦዲ ስታይሉ ነው። የዚህ መኪና ቦዲ ስታይል 4 ዶር ሴዳን የሚባልና ቅድም እንደነገርኳችሁ 5 ዶር ሃችባክ ነው። 5 ዶር እንግዲህ ሃችባክ ሲባል ከበስተኋላ ሌላ በር ስላለው 5 በር ሆኗል። ሴዳኑ ደግሞ 4 በሮች አሉት ማለት ነው። ሌላኛው ላይአውት ነው። ላይአውቱን ስንመለከት ፍሮንት ኢንጂን ፍሮንት ዊል ድራይቭ የሚባል ላይአውት ያለው ሲሆን ኢንጂኑ በሁለት አማራጭ የቀረበ ነው። እሱም በ1 ሊትር እና በ1.2 ሊትር ፔትሮል ኢንጂን የተገጠመለት መኪና ነው። ትራንስሚሽኑን ስንመለከት እንግዲህ ሁለቱ መኪኖች በተለያየ ትራንስሚሽን መጥተዋል ማለት ነው። በ5 ስፒድ ማኑዋል ትራንስሚሽን እና ሲቪቲ ትራንስሚሽን ወይም አውቶማቲክ ትራንስሚሽን የቀረበ ነው። አሁን ዳይሜንሽኑን ልንገራችሁ። ለምሳሌ ዊል ቤዙን ብመለከትላችሁ የሃችባኩን ማለት ነው። የሃችባኩ ዊል ቤዝ 2450 ሚሊ ሜትር አካባቢ ነው። የሴዳኑ ደግሞ 2550 ሚሊ ሜትር አካባቢ ነው። ዊል ቤዙ የሴዳኑ የተወሰነ ለጠጥ ስለሚል ሴዳን እንደምታውቁት ማለት ነው ይበልጣል ማለት ነው። ዊል ቤዝ የሚባለው ዊል ቤዝ ማለት ነው። ዊሉን ወይም ጎማውን መሰረት አድርጎ የመኪናውን ስፋት የሚገልጽ ነው ማለት ነው። መሃል ከላይ ያለችው ከፊተኛው ጎማ መካከል እስከ ኋለኛው ጎማ መካከል ያለው የመኪናውን ስፋት ለመግለጽ ነው። ዊል ቤዝ ብዙ ጊዜ ደጋግሜ ያለ ትርጓሜ ስናገረው ነበር። ሌላኛው ርዝመቱ ነው። የሃችባኩ 3710 ሚሊ ሜትር አካባቢ ሲሆን ሴዳኑ ደግሞ 4245 ሚሊ ሜትር ርዝመት አለው ማለት ነው። እንግዲህ ሃችባኩ የተወሰነ ከቦዲ ታይፕ ስትራክቸሩ ጋር ተያይዞ የተወሰነ ሰብሰብ ስለሚል ከሴዳኑ አንጻር ሲታይ አጠር ይላል ማለት ነው። ሌላኛው ስፋት ነው። ስፋት ሃችባኩ 1665 ሚሊ ሜትር ሲሆን ሴዳኑ ደግሞ 1670 ሚሊ ሜትር ነው። ኦልሞስት ተቀራራቢ የሚባል ነው። በ5 ሚሊ ሜትር ግን ሴዳኑ አሁንም ሃችባኩን ይበልጣል ማለት ነው። ሌላኛው ቁመት ነው። ቁመት ሃችባኩ 1470 ሚሊ ሜትር ሲሆን ሴዳኑ ደግሞ 1500
115 ሚሜ ነው። አሁንም ሴዳኑ የተሻለ ቁመት አለው ማለት ነው። ኪዩብ ዌቱን ስንመለከት ከ820 እስከ 955 ኪሎግራም አካባቢ ሲሆን መኪናው በጣም ምርጥ የሚባል መኪና ነው። እንግዲህ ስፔሲፊኬሽን እንደተመለከቱት ማለት ነው። በዚህ ደረጃ መኪናው እንደዚህ ከሆነ እንግዲህ ዋጋው ርካሽ መሆኑ ራሱ ያጠራጥራል ማለት ነው። ምናልባት ይህንን መረዳት ያለባችሁ ምንድነው ኢሮፕ ስታንዳርድ ከመሆኑ በላይ አሜሪካ ውስጥ የሚሸጥ መኪና ነው፣ እርካሽ በሚባል ዋጋ ማለት ነው። ሌሎቻችን በምናውቀው ዋጋ በጣም በርካሽ ዋጋ ለገበያ የቀረበ ነው። ወደ ኢትዮጵያ በብዛት አይገባም። ለምን ከተባለ ፊውቸር የሌለው መኪና ስለሆነ ብዙ ሰው ተቀባይነት ላይኖረው ይችላል። እዛ አሜሪካ እንግዲህ ሰው የሰለጠነ ነው። ቅድሚያ የሚሰጠው ለምንድን ነው? ለሴፍቲ ነው። ፊውቸር ምናምን በኋላና እኛ ስንኖር ነው የሚኖረው። ፊውቸር የቅንጡ ምናምን ኤሲ ምናምን የሚባሉ ነገሮች በኋላ የሚመጡ ነገሮች ናቸው። ስክሪን ምናምን የምትሏቸው ነገሮች በኋላ የሚመጡ ናቸው። ስለዚህ ሰው አቅም ከሌለው ለፊውቸር ቅድሚያ ከሚሰጥ ይልቅ ለሴፍቲ ቅድሚያ ይሰጣል ማለት ነው እነሱ ጋር። እኛ ጋር ግን እንግዲህ ሰው ትንሽ ነገር ሲያገኝ በኋላ አደጋ ይደርስብኛል ብሎ በጭራሽ አያስብም። ይህንን መኪና ስትመለከቱት ቅድም እንደነገርኳችሁ 7 ኤርባግ ነው ያለው። እንግዲህ 7 ኤርባግ ማለት በጣም ብዙ ነው ማለት ነው። እኛ ጋር ሲመጣ ግን ሴፍቲ ሬቲንጋቸው በጣም ዝቅተኛ የሆኑ መኪኖች ናቸው። የዚህ መኪና ሴፍቲ ሬቲንግ እንደነገርኳችሁ 3 ነው። ከ5 3 ማለት እኮ በጣም ትልቅ የሚባል ሴፍቲ ሬቲንግ ያለው መኪና ነው ማለት ነው በሴፍቲ ደረጃ። ባይዘው ይሄ መኪና እኔ ሰጀስት የማደርገው መኪና ነው። በጣም ለሁላችሁም ሰጀስት የማደርገው መኪና ነው። መኪና ከመጓጓዣ ይልቅ አንዳንድ ሰው እንግዲህ ቅንጡነቱን ስለሚፈልገው ያንን ሊመርጥ ይችላል በእርግጥም ማለት ነው። አሁን ደግሞ ስለ ኢንጂኑ በደንብ የተብራራ መረጃ ልስጣችሁ። ዲስፕሌስመንቱ ወይም ሲሲውን ስንመለከት እንግዲህ ሁለቱም በሁለት ኢንጂን ቅድም ከፍዬላችኋለሁ። ባለ 1 ሊትር ቪቪቲ ኢንጂን እና ባለ 1.2 ሊትር ቪቪቲ ኢንጂን የሚባለው ነው። ሲሲያቸውን ስንመለከት ባለ 1 ሊትሩ 999 ሲሲ አካባቢ አቅም ሲኖረው ባለ 1.2 ሊትር ቪቪቲ ኢንጂኑ ደግሞ 1193 እንግዲህ ሲሲ አማራጭ አለው ማለት ነው። ይህም በጣም ከፍተኛ ልዩነት ነው ያላቸው ሁለቱ ኢንጂኖች ማለት ነው። በአቅምም ይለያያሉ። ሌላኛው ማክሲመም አውትፑቱን ስንመለከት 51 ኪሎ ዋት ማለትም 68 ኤችፒ አካባቢ አቅም አለው ማለት ነው መኪናው ባለ 1 ሊትሩ ቪቪቲ ኢንጂኑ ማለት ነው። በጣም ከፍተኛ ነው። ባለ 1.2 ሊትሩ በብዛት የሚገኘው የመኪናው ባለ 1.2 ሊትሩ ነው የሚገኘው ኢንጂን በኢንጂን ደረጃ ማለት ነው። ስለዚህ እሱ 59 ኪሎ ዋት ወይም 79 ኤችፒ አሁን ላይ ኢትዮጵያ ውስጥ ያለችው BYD ሴጉል ያላትን አቅም እሷ እንደውም 75 አካባቢ ነው፣ ከሷ የተሻለ ነው ወይም የበለጠ ነው ማለት ነው። ስለዚህ የመኪና ይሄን ያህል አቅም አለው፣ በቂ ነው እናንተን ወስዶ ለመመለስ ምናምን። በጣም በሚገርም ሁኔታ ስፒዱ ላይ ስትመጡ በጣም ትገረማላችሁ። ከነ ኮሮላ ጋር ሁላ በጣም ተመሳሳይ የሚባል ስፒድ ነው ያለው። እንግዲህ በኪሎ ሜትር ፐር ሃወር ስገልጽላችሁ 169 ኪሎ ሜትር ፐር ሃወር ይጓዛል ማለት ነው። ባለ 1 ሊትር ቪቪቲ ኢንጂኑ ማለት ነው። ያኛው ባለ 1.2 ደግሞ 180 ኪሎ ሜትር፣ ይሄኛውም ቶዮታ ኮሮላን ኦሬዲ ማች ያደርጋል ማለት ነው። 180 ኪሎ ሜትር ማለት ኢትዮጵያ ውስጥ በዚህ ፍጥነት መንዳት ራሱ አትችሉም። ከአዲስ አዳማ ምናልባትም ወደ 120 ይፈቀዳል ይመስለኛል። ዞሮ ግን ስፒዱ በጣም ጸዴ የሚባል ነው። ከዚህ በላይ የትም ኢትዮጵያ ውስጥ ምንም አታደርጉትም ማለት ነው። አሜሪካ ከሆነ ምናልባት ሌሎች ዓለማት ላይ ግን ምናልባትም ግን ከሌሎች ዓለማትም አንፃር ሰጥቶት በስፒድ ደረጃ እንደውም አልጠበቅኩትም ማለት ነው። ከ100 እስከ 120 ነበረ እኔ የጠበቅኩት፣ ግን ይሄ በጣም ሌተስት የሚባሉ መኪኖች ያላቸው ስፒድ ነው። የተከበራችሁ የቻናሌ ቤተሰቦች አሁን ደግሞ ብዙዎቻችሁ የጓጓችሁለትን መሰረታዊ ነጥብ ወይም የዚህን መኪና ዋጋ ልንገራችሁ። በጣም ትደመማላችሁ ባይዘቡ። ይህ መኪና በአሁን ሰዓት እየተሸጠበት የሚገኘው ዋጋ በአሜሪካ ዶላር ስንገልጸው $16695 እየተሸጠ ይገኛል።